አዶናይ እኔ I don't know him personally እንደማናችንም ቲክቶክ ላይ ነው የማውቀው፣ ግን እውነት በጣም ቀን ልብ ያለው ልጅ ነው። በስመ አብ እኔ በጣም ያሳዝናል። በቃ አዶናይ ትችላለህ ጌታን። Like Speed, when he was in the bathroom, we were talking about his health. እንዴት ነው ይሄ ልጅ ምናምን because ጥሬ ስጋ በልቷል፣ ቡና ጠጥቶ ጨጓራው ነው ሞት ነበረ መጀመሪያ እና በጣም አመሰግናለሁ for all the love። እግዚአብሔር ያክብርልኝ። ኢትዮጵያ የሚለው ስም ከ8.3 ሚሊዮን ጊዜ በላይ ተጽፏል። ስፒድ 5 ሰዓት ስትሪም ባረገበት ጊዜ ማለት ነው። ሪፖስትም ተደርጓል። አይሾ ስፒድ የሚባል ተራ ያላችሁት ግለሰብ ኢትዮጵያን በመርገጡ ኢትዮጵያ ለአመታት አግኝታ የማታውቀው የሚዲያ ሽፋን በሶሻል ሚዲያ አግኝታለች። እኔ ስለ ኢትዮጵያው ስፒድ ማስበው ምንድነው ላይክ ራሱን ነው የሆነው። በቃ መሆንም ያለበት ራሱን ነው። የሆነ እንዲህ ጃንጥላው ምናምን በጣም እንትን አድርገው አስፈላጊ ነበር ብያለሁ። ልክ እንደ አንድ ቱሪስት አምናለሁ። ምክንያቱም ኢትስ ጀስት አ ሪፕሬዘንቴሽን። ታቦት አልወጣም። ታቦት ቢወጣ በጣም ያናድድ ነበር። ግን ዓለም ላይ ለምሳሌ ቫቲካን ሲቲ ሚሊዮኖች ይጎበኛል ከአመት እስከ አመት ማለት ነው። ቤተክርስቲያን ለምን ተጎበኛ? የቱሪስት ዴስቲኔሽን እንደሆነ ይታወቃልና Let's go! So this is monkeys. This is monkey fur. Monkey? Actually ስፒድ ከማንኪ ትራይብ ወይ ደግሞ ከዝንጀሮ ጎሳ ጋር ዝንጀሮ ለብሶ ደነሰ ተብሎ አንድ ኮንትሮቨርሻል የሆነ በተለይ እንትን ላይ ትዊተር ወይ ኤክስ ላይ ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች ደብናላችሁ። የዛሬ 2 ሳምንት ማለት ነው ስፒድ ወደ አፍሪካ እንደሚመጣ ገልጬ አንድ የሰራውት ቪዲዮ ነበረ። አሁን እዚህ ስክሪኑ ላይ እንደምትመለከቱት እስካሁን ካረጋቸው ማለት ነው አፍሪካ ላይ ካረጋቸው ከሄደባቸው ቦታዎች በከፍተኛ ደረጃ በእይታም እንደዚሁም ደግሞ በአንድ ስትሪም ላይ ብዙ ሰብስክራይበርስ በማግኘት ኢትዮጵያ አንደኛ ሆናለች ማለት ነው። እና እስካሁን አይ ቲንክ 8-9 ቦታ ሄዷል። ኬንያ ነበረ ትልቁን ስፍራ ይዛ የነበረችው። ኬንያ አክቹአሊ 2 ስትሪም ነው ያደረገው። ኢትዮጵያ ላይ በአንድ ስትሪም ብቻ 9.8 ሚሊዮን ቪው እስካሁን ድረስ አግኝቷል። እንደዚሁም ደግሞ ከ200 አይ ቲንክ 80 ሺህ በላይ ሰብስክራይበርስ በአንድ ስትሪም አግኝቷል። ሙሉን ያያችሁ እንዳላችሁ እርግጠኛ ነኝ። ብዙ ሰው ሙሉን በተለይ ስፒድን ማንነቱን ማያውቅ ወይ ደግሞ ስፒድን ባለፍ ገደም ብቻ ሲያየው የነበረው ሰው ኢትዮጵያ ላይ መጥቶ ግን ሲያዩት ሙሉ ስትሪሙን ቁጭ ብለው ያዩ አሉ። እና ያ የሆነበት ምክንያት እንግዲህ ለሁላችንም ግልጽ ነው። እንግዲህ አጠገቤ አንድ እንግዳ አለኝ እና ለምንድን ነው ሙሉን የስፒድን ስትሪም ያየሽው? እኔ በፊት ብዙም ስፒድን አልከታተለውም ነበረ፣ ግን መከታተል የጀመርኩት ኦብቪየስሊ ኢትዮጵያ ሲመጣ ኳስም ለምሳሌ የአፍሪካ ካፕ ኦፍ ኔሽንስ ኦር ምናምን ውድድር ሲኖር ኢትዮጵያ ካለችበት ያው ሁሉ ጊዜ እናያለን እና ተክዬ ነው ያየሁት። ሰው ነበረሽም ሰው ተገጣጠመ ማለት ነው። ተገጣጠመልኝና በደንብ ነው ያየሁት ሁሉም ነገር እና ሁሉንም ነገር ወድጃለሁ። ኦፍ ኮርስ ፐርፌክት አይደለም፣ ፐርፌክትም ሊሆን አይችልም፣ ግን በጣም ቆንጆ ነበረ። ሰው ሁሉ ለምን ሲያጨበጭብለት ዋለ እያሉ ሲናገሩ ነበርና አሌክስ አብርሃም አንድ የሆነ ጽሁፍ አጋርቶ ነበርና እሱን ያው ላጋራችሁ። እዛ ጽሁፍ ላይ ምን ይላል? ኢትዮጵያ የሚለው ስም ከ8.3 ሚሊዮን ጊዜ በላይ ተጽፏል። ስፒድ 5 ሰዓት ስትሪም ባረገበት ጊዜ ማለት ነው። ሪፖስትም ተደርጓል። አይሾ ስፒድ የሚባል ተራ ያላችሁት ግለሰብ ኢትዮጵያን በመርገጡ ኢትዮጵያ ለአመታት አግኝታ የማታውቀው የሚዲያ ሽፋን በሶሻል ሚዲያ አግኝታለች። በአጠቃላይ በፌስቡክ፣ በዩቲዩብ፣ በኤክስ፣ በቲክቶክ በተለያዩ ዌብሳይቶች ብቻ ያውም ፕራይቬት ባልሆኑ ኢትዮጵያ የሚለው ስም ከ8.3 ሚሊዮን ጊዜ በላይ ተጽፏል፣ ሪፖስት ተደርጓል። በሰዓት 172,000 ጊዜ እንደማለት ነው። ያውም እያንዳንዱ ኮሜንት ሳይቆጠር ነው ይሄ የሆነው። እንግዲህ ይህ ቁጥር በቀናት ውስጥ ከ20 እስከ 50 ሚሊዮን ይደርሳል። ኢትዮጵያ ሀገር ትሁን ወንዝ የማያውቁ ብዙ ሺህ ሰዎች እንደ አዲስ ኢትዮጵያን ተዋውቀዋታል። እኛ ሁሉም የሚያውቅ ስለሚመስለን ይሄ ደስ አይለንም፣ ግን ብዙ ሰው አያውቃትም ኢትዮጵያ። በዚህ ሁሉ እልቂት፣ ረሃብ፣ የዲፕሎማሲ ንትርክ ስናልፍ እንኳን በ48 ሰዓት ይቅርና በ48 ቀን ይህን ያህል ስማችን የተነሳበት ጊዜ የለም። ያነሷት ያው በመከራዋ ነው። ይሄ ሁሉ ጫጫታ አንድ ጉርሻ ጨመረልን ወይ የሚል እንደሚኖር ግልጽ ነው። ወዳጄ የተቦካ ሊጥ እንኳን በሰዓታት ውስጥ እንጀራ አይሆንም። በዚህ አጋጣሚ አበዳሪያችን
ረጃችን ከፈለገችም ዘመናዊ ገዣችን ከዓለም ሁለተኛ ግዙፏ ኢኮኖሚ ባለቤት ቻይና ባለፈው ኤፕሪል 25 በዚህ ተራ ልጅ ተጎብኝታ ነበር። ወዳጄ ለምዕራቡ ዓለም የቴክኖሎጂ ከፍታዋን በእርሱ በኩል አሳይታ የተከመረባትን ፕሮፓጋንዳ ከወጣቱ ልብ ንዳዋለች። ካወቅንበት በርካታ ተጽዕኖ ፈጣሪዎች ለራሳቸው ሲሉ ወደ ሀገራችን መምጣታቸው አይቀርም። ቢያንስ ብዙ ህዝብ አለን። ገንዘብና እውቀት ባይኖረው ላይክ ማድረጊያ ጣት አለው። አዲሱ ከረንሲ ላይክ ይባላል። እና እስካሁን እየቆጨኝ ያለው አዲስ አበባ ላይ ሁሉንም ጊዜውን ከማጥፋት ወጣ ብሎ ቢያንስ የህዳሴን ግድብ ወይም ኤርታሌን ብናሳየው ኖሮ የሚል ነው። አሁንም ችክ ብሎ የሚያምን መንቻካ የዛገ ተረት እየቸከቸከ ያደርቀናል ብሎ ጽፏል። እና እዚህ ጽሁፍ ላይ አይ ቲንክ እኔ ብዙ ምስማማባቸው ፖይንቶች አሉ። ምክንያቱም እንደ እሱን አሁን እንዴት ነው አንድ ታዋቂ ሰው ህፃንም እኮ ሊሆን ይችላል፣ ወጣት ሊሆን ይችላል፣ የሆነ ጎልማሳም ሊሆን ይችላል፣ ትልቅ ሰውም ሊሆን ይችላል። ለምን ታዋቂ ሆነ አንልም፣ ግን በዚህ ሰውዬ መጠቀም እንችላለን ወይ ነው እንዳለው። እሱ የኢትዮጵያ ስም ተነስቶ በማያውቅበት ሁኔታ በአሁኑ ሰዓት ስለ ኢትዮጵያ አንድ ፊቸር ቢቢሲ ላይ ወይ ሲኤንኤን ላይ እንዲወጣ ከተፈለገ ማለት ፖዘቲቭ የሆነ ፊቸር በጣም ብዙ ብር ነው የሚከፈልባቸው እነዚህ ሜይንስትሪም ሚዲያ። ሳይከፈላቸው የሚሰሩት ነገር ቢኖር ምን መሰላችሁ? የጦር የረሃብ የጉስቁልና ታሪካችንን ነው እነሱ ወጥተው በዜና መልክ ያቀርባሉ። ሲቪል ዋር ተነሳ አንደኛ ናቸው እነሱ መጥተው ኢትዮጵያ ላይ ለመዘገብ። ስፒድ ግን በሱ እድሜ ላሉ ዓለም ላይ ላሉ ወጣቶች ኢትዮጵያን በዚህ መልክ አስተዋውቋታል። እኛም ደግሞ ወጣቱ ጭንቅላት ላይ እንዲቀመጥ የምንፈልጋት አይነት ኢትዮጵያ ታይታለች ብዬ አምናለሁ። አንቺ ምን ትያለሽ ሳምሪ? በጣም እስማማለሁ በአንተ ሀሳብ። ምክንያቱም ስፒድ በቃ በአሁኑ ሰዓት አምባሳደር ነው፣ የዓለም አምባሳደር ነው። ሜቢ ከአንዳንድ ፕሬዚደንቶችም ይበልጣል። ምክንያቱም በወጣቶች ዘንድ በጣም ይወደዳል፣ ትላልቅ ሰዎችም ይወዱታል። እና በቃ አንድ ሀገርን የሆነን ከተማ በቃ ቁጭ ብለህ ቤት ቁጭ ብለህ ያስጎበኛሃል፣ ባጭሩ ማለት ነው። ኦፍኮርስ ሰፊ ጊዜ ቢኖረው ጥሩ ነው፣ ግን ይሄ በቃ መተዋወቅ ነገር ነው። ኢትዮጵያን አስተዋውቆልናል ብዬ ነው ማምነውና ያው ወጣቶቹም ደግሞ ስለ ኢትዮጵያ ያላቸው እይታ በቃ አዲስ ነገር ነውና በዚህ ባጭር ጊዜ አይ ቲንክ ጥሩ ስራ ነው የሰሩት ብዬ አስባለሁ። በአምስት ሰዓት ማለት በነገራችን ላይ አንዳንድ ሰው ተኝቶ ዝም ብሎ የሆነ ጸጉሩን እያከከ 5 ሰዓት ሊቆያ በ5 ሰዓት ውስጥ ለ48 ሚሊየን እንትኖቹ ሰብስክራይበሮቹ 48 ሚሊየን ስንል ግን ዩቲዩብን ብቻ ነው። ከዛ በኋላ ደግሞ የሱ እየተቆራረጡ የሚወጡት አሁን እዚህ ደግሞ አጭሩን ኮንቴንት የሚለቅበት ኦልሞስት 16 ሚሊዮን እንትን ያለው አለ። የኤክስ አካውንት አለው፣ የቲክቶክ አካውንት አለው። በዛ ሁሉ እንዲታይ ያደረገው የኢትዮጵያን ነገር ማለት ከእንትን ከምንገምተው በላይ ነውና የሆነ አንድ ጸጉሩ የተንጨባረረ ጥቁር ብቻ ብለን የምንለው ልጅ እንዳልሆነ ለማሳወቅ ነውና እስቲ እሱ in Ethiopia. Turn me up. Y'all been telling me to come here for the longest, bro. And I'm finally here. Now, before we start, hit that like and sub button, chat. Let's go, bro. It's that time, bro. It's really that time. ሲጀምር ያው Hey, I'm finally in Ethiopia. ኢትዮጵያን በመምጣቱ ደስተኛ ነው። እንደገና ደግሞ እንግሊዝኛ ችግር እንደሚሆን ኦልሬዲ እንትን ይል ነበር ካያችሁ እዚህ ላይ በቃ ሲያናግራቸው ብዙ የመግባባት ነገር አልነበረም። አይ እንግሊዝኛ የለም በቃ በምልክት ነበር የሚግባባው ያን ነገር እና አስተውሏል። ሰው እርግጠኛ ነው ማለት እንግሊዝኛ ለመቻል እንግዲህ ኢትዮጵያ ብሔራዊ ቋንቋችን የስራ ቋንቋችን አማርኛ ነው። በአማርኛ ነው ያደግነው። ሰው የሆነ ኢትዮጵያውያን እንግሊዝኛ አይችሉም ተብሎ ልንታማ የሚገባን አይደለም። ይሄ እንደውም የቅኝ ግዛት ያለመገዛታችን አንዱ እንትን ነው። ከመርካቶ ነው አይደል የጀመረው? ከመርካቶ ጀመረ። ከዛ በኋላ ከመርካቶ ጀምሮ የት ነው የሄደው? እንደዚህ ሱቅ ውስጥ ነው የገባው። አሁን ይሄ ሱቅ ውስጥ ያለው ኢንተራክሽን በሁለት መንገድ ሰዎችን አከራክሯል። እቺ ሴት የሆነ ስካርፍ በ3000 ብር ሸጠችለት። ከዛ በኋላ ደግሞ አንድ ደግሞ ሌላ ሴት ቲሸርት በ5000 ሸጣለታለች። እና እናንተ ምን ሆናችሁ ነው ስፒድን ማለት በዚህ ደረጃ ገንዘብ እንትን የምትሉት ብለው አንዳንዶች እንትን እያሉ አሉ። የሆነ እንደው አትከላከሉለትም ነበር ወይ እንደዛ ሲያረጉት ብለው ያሉ አሉና ልክ እሱን ስናየው የተሰማኝ ስሜት ምን ነበር ሳምሪ?
እኔ እውነት ለመናገር አንዳንድ ጊዜ ጀስት ለማስታወቂያም ተብሎ መርካቶ እዚህ ቦታ ነው ሱቄ ኑ ከሊት ባላለው ያንን ነገር ብዙ አላየሁም እና ራሳቸውም ማስተዋወቅ ከዛ በላይ ነው እና እሷ መጀመሪያ ካልተሳሳትኩ 6000 ነው መሰለኝ የጠየቀችውና እየቆጠረች በቃ ከሱ ፍጥነት ጋር መሄድ አልቻለችም እና ኢትስ ኔቨር ኢናፍ በቃ ሞር ኤንድ ሞር እየጠየቀች ነበረና አይ ዊሽ ደግሞ ሌላም ከኋላ ያሉት ሰዎች በተቻለ አቅም በፍጥነት ከሱ ፍጥነት ጋር ቢያስተረጉሙ ጥሩ ነበረ ላይክ የቋንቋ የተባለው ነገር ላይ ከዛ ውጪ ቋንቋ ሀገሩ ኢትዮጵያ ነው መግባቢያ ቋንቋ አማርኛ ነው ስለዚህ ሰዎቹ ግዴታ አይደለም እሱ ነው ወደ እነሱ አገር ሄደውና ሌላ ዓለም አገር ላይ ስትሄድ ለምሳሌ እዚህ ሀገር የራሳቸውን ቋንቋ ነው የሚያናግሩት ጥቁር ይሁን ቢጫ ይሁን ሰው they don't care እና ቋንቋን ማክበር ያው ተገቢ ነውና ይሄ ካልቸር ትንሽኛ ላይ አፈርኩኝ ምናምንም ይሏሉና እንግሊዝኛ አለመናገር ማፈራ የሆነ የሚያሳፍር ነገር አይደለም ሶ እዚህ ጋር አንድ ቪዲዮ አለ ይሄ ቪዲዮ መሰላችሁ Bargain. No, you bargain, like bargain the price. From 5,000 to give you price. Tell him. Okay, እነግርሻለሁ እንደሆነ Wait. How much is the cost now? So for 5,000, I can use. Okay, 10,000. 10,000. 10,000. Deal? Yeah, No, 15,000. 20,000. 10,000. ሶ ምንድነው የሆነው እዚህ ቪዲዮ ላይ የስፒድ እንትኑ ቀጥታ ምንድነው ያደረገው የኬንያ ማርኬት ነው ይሄ ኬንያ ማርኬት ላይ ገብተው ማለት ነው ያረጉት ነገር ምንድነው ልክ እንደሷ ልብስ ሊገዛ ነው የገባው እና ሰውየው ምንድነው ያለው 5000 ሺሊንግ ነው 5000 ሺሊንግ ነው አለውና ግን አይ ካን ሬዲዩስ አለውና ከዛ በኋላ እንትኑ ይሄ እሱን የሚያስጎበኘው ልጅ ባርጌን አድርግ ተደራደረው ይሏል ከዛ በኋላ ስፒድ ምን ይሏል 10000 ወደ ላይ ከፍ አድርጎ ማለት ነው ግራ ገባው ሰውየው 15000 ከዛ ግራ ገባው 20000 በቃ በ20000 ተስማሙ ማለት ነው ሶ ሰውየው እቀንስልሃለሁ በቃ ስላለው ማለት ነው 5000 ብሎ በቃ እስከ 3000 ቀንሳለሁ ስላለ 20000 ተሰጠው አሁን ልዩነቱን ማየት ይቻላል ከኢትዮጵያ ዋጋ ማለት ነው ግሪዲ መሆን አይገባም በርግጥ ስፒድ ማን እንደሆነ ላታክ ትችላለች እቺ ሴት አይደለ ግን የሆነ ሁኔታውን ስታየው ግርግሩን ስታይ አይ he must be important የሆነ ታዋቂ ሰው መሆን አለበትና የሆነ ብላ ኦፖርቹኒቲውን መጠቀም ይችላልች እሱ ላይ ያቺን ሞመንት በዛ ቲቪ የታየችባት ወይ ደግሞ በስፒድ ላይቭ የታየችባትን ሞመንት መመንዘር ትችል ነበር አይ ቲንክ ሳትመነዝረው ቀርታለች ብዬ ነው ማስበው ከዚህ ጋር ነው እኔ ይሄኛው ክሊፕ ነው አምሮዬ ላይ የመጣው ያ እና ደግሞ አይ ቲንክ አፕሮችም ማተር ያደርጋል አቀራረብህ አንዳንዴ የሆነ ቀልድ ነገር ስትቀላቅልበት ምናምን ሞር ፈን ከሆነ ለሱ የሆነ ሰውም ይወደዋል ከዛ ተጨማሪም ገንዘብ ኦፈር ላይ ያረጋት ይችላል 10 ምናምን ሊገዛት ይችላል እና አንዳንዴ በጣም መንሰፍሰፍ የሆነ በተለይ የውጭ ሀገር ሰው ምናምን ሲታይ ጥሩ አይደለም ለኢሜጃችንም ጥሩ አይደለም ይገባኛል ያው ገንዘብ ችግር አለ ምናምን ግን ያው በተቻለ አቅም የሆነ መንሰፍሰፍና ያ ማለት ልጁ እንዳለው እዛ ጋር ያለው ልጅ 1000 በቃሻል ሲላት ነበር 1000 አይ ቲንክ ኢን ማይ ኦፒኒየን ሜቢ 2000 ና ግን 6000 ላይ 3 እጥፍ ከዛ በላይ ማትረፍ የምችልበት አጋጣሚ ነበር አንዳንዶቹ እንደውም ተዋት እንዴት አትርፍ ታዲያ አጋጣሚውን ተጠቀመች ያሉ አሉ እንግዲህ ሁለት አይነት እይታ ነው ተመልካቾቻችን እንትን ላይ ኮሜንት ላይ እናንተ ምን ታስባላችሁ በዚህ ጉዳይ የሚለው ነው እዚህ ጋር ሀዲንቆን አግኝቶት ነበር ሀዲንቆ አሁን በቅርቡ አፍሪማ ላይ ተሸልሟል ሶ እንትን አለ መሰንቆ ምናምን አደረገ ከዛ ይሄ ቢቦይ ቶሚ እንግዲህ ታዋቂ ነው ዩቲዩብም ላይ ቲክቶክም ላይ እሱ ጋር ሜሲን እንትን እንደሚለው ይታወቃል እንደማይወደው ይታወቃል ስፒድ Messi's the GOAT! Watch out! Messi's the GOAT! Watch out! Meow! 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 Messi's the GOAT! ከዛ ቀጥታ የመርካቶ አሁን ከመርካቶ መጀመሩን ብዙ ሰዎች ወደውታል ግን ይሄ የመርካቶ ላይ የነበረው እንትኖች አጥሯል አይ ቲንክ ከዚህ በላይ ነበር የገመቱት ይሄ አንድ ሰው ይሄን የሚያክል እንትን
ምናለሽ ተራም ሊሆን ይችላል ይሄ ፍራሽ ተራ ወይ ምናምን እና የነሱን ሬዚሊያንስ ለማሳየት ጥንካሬ ለማሳየት ነው የተጠቀሙት። ስፒድ ግን በጣም አክቲቭ እና እንትን ሰው ነው። እስቲ ተሸከምና ራስህን ይሄንን ነገር አሳይ ሲባል ይኸው እንደምታዩት ሲሮጥ ወደቀ። ከዛ በኋላ ስትሪሙ እዛው ጋር ስታክ አረገ። ወዲያው በቃ ቦታን ቀይር ብለው እነሱ በቃ የሚጨነቁት አንድ ነገር ቢኖር የሚያያቸው ሰው ቁጥር እንዳይወርድ ነው። ስለዚህ የሆነች እክል ሲያጋጥማቸው ቀጥታ ወዲያው ነው እንትን የሚሄዱት። አሁን እዚህ ጋር ቆይ እንደውም ድምፁ እንዲመጣ አላል። አሁን እዚህ ጋር አንድ የተነሳ ኮንትሮቨርሲ ነበር። ቀጥታ ፒያሳ ሄዶ ማለት ነው አዲስ የተሰራው ይሄ የአድዋ ሚውዚየም ጋር የሆነ እሱን ለሱ አቀባበል ተደርጎለት ነበር አይደለ? እና መጀመሪያ ላይ ያገኛቸው ይሄ በኦሮምኛ ቋንቋ የሚዘፍኑ የሚሸልሉ ይሄ የዝንጀሮ ቆዳ ለብሰው እንትን የሚሉ አሉ። እና ያን የዝንጀሮ ቆዳ ምን እንደሆነ ይሄ ልጅ እዚህ ላይ እንግዲህ ይነግረዋል አይደለ? Let's go! So this is monkeys. This is monkey fur. Monkey? Yeah, actually. Monkeys? So he said this is monkeys ይላል። እነዚህ ዝንጀሮች ናቸው ማለት የሆነ ጊዜ ይሄ ወስዶ አይደለም እያስተረጎመለት የነበረው ልጁ ማለት ነው። እና this is monkeys አለው። ከዛ ደግሞ monkeys fur የዝንጀሮ ቆዳ ወይ ደግሞ እንትናቸው ነው። እሱን ለብሰው ጎፈሬ ነው። እሱን ለብሰው ነገር ነው እየደነሱ ያሉት። ከኦሮሞ ትራይብ ናቸው ምናምን በደንብ አላብራራለትም። ኢቺን ክሊፕ ቆርጠው ማለት ነው ይሄ ስፒድ ከማንኪ ትራይብ ወይ ደግሞ ከዝንጀሮ ጎሳ ጋር እንደ ዝንጀሮ ለብሶ ደነሰ ተብሎ አንድ ኮንትሮቨርሻል የሆነ በተለይ እንትን ላይ ትዊተር ወይ ኤክስ ላይ የወጣ እንትን ነበር። ዝንጀሮን ከጥቁር ጋር የሚያገናኙበት የራሳቸው መንገድ አለ አይደለ? እሱን ከሱ ጋር አገናኝተውት እንደ ስድብ ነው ወይ የተጠቀመበት ያሉ አሉ። እና እዚህ ጋር የኮሚዩኒኬሽን ችግር ነው። ነገር ግን እንግዲህ እንደዛ አይደለም። ልክ ስታዩ ሰውየው የሚናገረው ነገር ገብቶች ነበረ? እኔ ወዲያውኑ ገብቶኛል። እኔ እንደውም በፊት የአንበሳ ነበረ የሚመስለኝ ማለት ነው። እና ሲያብራራ ማንኪ ስኪን ነው ያለው እና በደንብ አለማ መንኪስ ፈር ነው ያለው እና ላይክ አንዳንድ ጊዜ ምንድን ነው ስፒድ በጣም ስለሚፈጥን ላይክ አያዳምጥም በደንብ እና ሰዎቹም በቃ ሁሉም ነገር ፍጥን ፍጥን ስለሚል አይ ቲንክ ሰዎቹም ለማስረዳት ትንሽ የሆነ ከሱ እኩል መፍጠን አልቻሉም መሰለኝ። እና ያ ነው ፕላስ ደግሞ የውጭ ሀገር ሰዎች እና እንትኖች እነሱም ችኮላቸው በቃ እንዴ ምናምን ብለው ቪው ለማግኘትና ብዙ ተመልካች እንትን ለማድረግ ነው ለየት ያለ ነገር ብለውና ላይክ በተቻለ አቅም ከጥሩ ነገር መጥፎ ወይ ምናምን ወይ አነጋጋሪ ነገር ጎትቶ ማውጣት ነው ስራቸው። እና ስፔሻሊ ስለ አፍሪካ ሲሆን የሆነ ኔጌቲቭ ነገር ለማውጣት ነው። እና ያው አንዳንዴ ቅናትም ያው አለባቸው በጣም እና የአፍሪካ ሁሌ ዝቅ ዝቅ እንዲል ከመፈለግ አንጻር ነው። እና የኛ ዩቲዩበሮች ቲክቶከሮች ምናምን ወጥተው ይሄንን በደንብ ማብራራት አለባቸው። የጀግንነት ምልክት ነው ምናምን ብዙ አይነት ነገር ስለዚህ አለባበስ እና ስለ ኦሮሞ ጎሳ ብዙ ነገር መነገር ይቻላል። እዚህ ጋር አይ ቲንክ የነበሩት ከሁሉም ብሔር ብሔረሰቦች የተወከሉ ነበሩ። እሱ እንዳልሹ በጣም ስለሚፈጥን አሁን ካየሽ በጣም እየሮጠ ስለነበረ ኢቭን ከሱ እኩል እንትን ለማለት ለመራመድ በጣም በቃ ግራ ገብቷቸው ነበር። አሁን እነዚህ አይ ቲንክ ወይ የሀረሪ ምናምን ናቸው የራሳቸው እንደ ለማቅረብ የፈለጉት ነገር ነበር። እሱ ግን እየፈጠነ ነው። ምንም እንትን ሊይዙት አልቻለም። እንዳያችሁት ሰው ያባረሩታል። እዚህ ጋር ከዚህ በኋላ የሆነው ነገር ፈረስ ላይ አይ ቲንክ ፈረስ ላይ ተቀመጠ። ፈረስ ላይ ተቀምጦ የተወሰነ ዲስታንስ ምናምን ሄዷል። Thank you for the ride, man. Thank you so much for the It's the minister of tourism? Yes, I am. Nice to meet you. So now you are going to finish your Salam. Salam. What is this? So I'm a warrior?
yes የዋሪየር አታየር ነው ማለብስ የቱሪዝም ሚኒስተሯ ተቀብለዋለች ትክክለኛ ነገር ነው ስፒድ በሄደበት ሁሉ እንደውም ፕሬዝዳንቶችም ጠቅላይ ሚኒስትሮችም ተቀብለውታል ኬንያ ሲሄድ የኬንያ ፕሬዝዳንት እንኳን ደህና መጣ ብሎ ቲክቶክ ላይ ሜሴጅ አስቀምጦለታል ሶ እዚህ ጋር በቃ የኢትዮጵያን ታሪክ እጅግ በጣም ደስ በሚል መልኩ ነው ያስቀመጡለት አንደኛ ስለ አድዋ ድል በደንብ አድርገው ነግረውታል የተነሱበት ቦታ እንደሆነ እንደገና ደግሞ 1000 ምናምን ኪሎ ሜትር ተጉዘው ጣሊያንን ዲፊት እንዳደረጉት ስለዚህ ለነሱ ደግሞ ክብር ለማሳየት ወደዚህ ሙዚየም ስትገባ ጫማህን አውልቀህ እንድትገባ ብለው ጫማውን አውልቆ የዋሪየር ወይ ደግሞ የተፋላም ዋሪየር ምንድነው የጀግና ወይ ደግሞ የአርበኛ ልብስ አልብሰውት ጋሻና ጦር ሰጥተውት አውልቆ ለክብር እንዲገባ ነው ያደረጉትና ይሄ ሞመንት በጣም ደስ የሚል ሞመንት ነበር እሱን እኔ ይሄንን በተለይ ጫማህን አውልቅ ብለው ያሉት ፓርት በጣም ወድቻለሁ ምክንያቱም ሲምቦሊክ ነው ብዙ ጊዜ አንተ በቃ የሆነ ይሄ ኢትዮጵያ ልብስ ነው ይሄ ኢትዮጵያ ቲሸርት ነው ይሄ የተዋጊ አለባበስ ነው ምናምን ብለህ ስትል ኦኬ ቆንጆ ነው ግን ሞር የሚታወሰው ባዶ እግርህን ጫማ አውልቀህ ግባ እነሱ በእግራቸው ነው ሄዱት ምናምን ሲባል ልክ እንደነሱ ስትሆን ያን ሞመንት ታስታውሳለህ እና ብዙ ቦታ ቫይራል ሆኖ አይቻለሁ ይሄንን እና በጣም ቆንጆ ነው ያ በደንብ አድርገው ነው ሪፕሬዘንት ያደረጉት ከዛ ይሄ የስፒድ ኦዲየንስ የሚወዱት ኢንተራክሽን አለ ይሄ ኢንተራክሽን ለነሱ የምን ጊዜ ምርጥ ኢንተራክሽን አዎ ይሄ በቃ ጊዜውን ያሳያል ቦታውን ያሳያል የለበሰው ልብስ ሁሉን ነገር በቃ አዚፍ ጦርነት ላይ እንዳለ አይነት ነገር ነውና ብዙ ሰዎች በቃ አፍረናል እያሉ ቪዲዮ የሰሩ አሉና ይሄ ትክክለኛ ነገር ነው በቃ የሴት ተዋጊዎች ነበሩ አርበኞች ነበሩና ይሄንን ያንን ሞመንት ሪፕሬዘንት ያደርጋል ፕላስ እሱም የሚወደው ኢንተራክሽን ይሄ ስለሆነ ነው ይሄ የተደረገው ለማያውቁና ለማይገባቸው ሰዎች ማለት ነው ቲክቶክ ላይ አፍረናል በዚህ ጭቅጭቅ አይደለም በቃ ይሄ ብዙ ሰዎች እንደውም ስቀዋል አስቋቸዋል ኢንተርቴን አድርጓቸዋል ሃይ ኤነርጂ ነበረ እና እንዳ ደሆል ኢንተራክሽን በጣም ደስ የሚል ነበር እነሱም በደም ተጫውተውታል አሁን የተለመደው ሽለላና ቀረርቶ ሲያደርጉ አንድ ታዋቂ ሰው ሲመጣ ምንድነው ብዙ ጊዜ የሚያደርጉት ቆመው የሆነ በቃ እንደ አክብረው ያያዋቸዋል ስፒድ ግን አብሮ ነው ኢንተራክት የሚያደርገው that's why he's like እንግዲህ ነምበር 1 ስትሪመር ዓለም ላይም የሆነበት ምክንያት ያ ነው ማለት ፉሊ 5 ሰዓት ሙሉ ኢንተርቴን ያደርጋል ኦዲየንሱን ማለት ነው አሁን እንግዲህ አንድ ከገበዱት እንትኖች መካከል ይሄ ነው እና ከዛ ያው ይገባል ያድዋው ሙዚየም ገባ እዚህ ጋር ቡና Chat, should I try some coffee, yes or no? Should we try coffee, yes or no? So ቡና ልጠጣ አስፈቅዶ ነው ኦዲየንሱ ማለት ቻቱን እሱ የሚያዩትን የሚጠጣው እና እዚህ ጋርም ስለ ቡናችን ስለ ኢትዮጵያ ቡና ኦሪጂን ኢትዮጵያ ውስጥ እንደሆነ ቡና ለመጀመሪያ ጊዜ የተገኘው ስለሱ ታሪክ ሰምቷል ባጭሩ በደንብ አርገው በዚህ ሊሚትድ አማውንት በሱ ደግሞ በስፒድ አክቲቭነት አስቡት ማለት በቃ ኮንስታንትሊ ነው እንትን የሚለው ግን በተቻለ መጠን በዛች በተጣበበሽ ጊዜ ግን በቂ የሚባል እሱን ለሚያዩ ይሄን ስትሪም ለሚያዩ በደንብ ታሪክ አስተላልፈዋል ብዬ ነው ማስበው እዚህ ጋር ላይክ ስፒድ ስለሆነ ነው እንጂ እኔ ራሱ በቃ ምን አለ ቁጭ ብሎ የሆነ ሴታፑን የቡና አቀማመጥ ምናምን በጣም ያምራልና ትንሽ አረፍ ብሎ 1 ደቂቃም ወይ 2 ደቂቃ ቁጭ ብሎ ቡና ምን አለ ቢጠጣ እያልኩኝ ነበርና እንግዲህ ያው ከሱ ስፒድ ጋር ከሱ ፍጥነት ጋር ስታይሉም ስለሆነ ነው እንግዲህ ትክክል ሶ እዚህ ጋር የቱሪዝም ሚኒስትር አለች ሰላም ከዛ ደግሞ የሚስ ወርልድ አፍሪካ የባለፈው አመት 2025 ማን ነው ሀሴት አለች ሶ አሁን እዚህ ጋር ሁለት ኮምፓሪዝን ልስራላችሁ ይሄኛው አንደኛው እሷን እንዳያት በቃ አንዴ የሆነ ያደረገችው እንትን አለ ሚስ ወርልድ አፍሪካ ይላል ሶ አቴንሽን ግራብ ያደርጋል ምንድነው ብሎ መጠየቁ አይቀርም ከዛ በኋላ ደግሞ ያው ወተዋንም ሲያደንቅ ይታያል ቱሪዝም ሚኒስተሯም ስለዛ ስትናገር ታያለች በተመሳሳይ ሁኔታ እሷ የተሳተፈችበት መድረክ ላይ የተሳተፈች
ሌላ ሚስ ወርልድ ዚምባብዌ ነበረች። ሚስ ወርልድ ዚምባብዌ ከስፒድ ጋር የነበራት ኢንተራክሽን ከኢትዮጵያዋ ሚስ ወርልድ አፍሪካ የሚስ ወርልድ ኢትዮጵያ በኋላ ላይ ሚስ ወርልድ አፍሪካ የሆነችው ከሀሴት ጋር ከነበረው በፍጹም የተለያየ ነው። ምክንያቱ ራሱ ግልጽ የሚያደርግ አንድ ቪዲዮ ላይ እዚህ ላይ ምን ይላል? ዋይ አይ ሾው ስፒድ ኢግኖርድ ማለት ምንም ጊዜ አልሰጣትም ነበር። ልክ እንደ ሀሴት እሷም ተከታትላ ብዙ ቦታ አብረው ተቀምጣ ነበረ፣ ግን ስፒድ አቴንሽን ሰጥቶ አላናገራትም። እና እዚህ ላይ ካያችሁ የሆነ ቆማ ነገር የሆነ እንዲያያት ወይ ደግሞ እንትን እንዲላት ጠብቃ ስፒድ ግን ሆል ታይም ምንም አይነት እዚህ ጋም እንትን ምንም ሪኮግኒሽን ሳይሰጣ ሲሄድ ይታያል። እዚህ ጋም የሆነ ናይት ክለብ ውስጥ አጠገቡ ተቀምጣ ምንም አይነት ኢንተራክሽን ሲያወራትም አይታይም፣ ምንም ነገር ሲያደርግ አይታይም። እና ምክንያቱ ምንድነው ብለው ራሳቸው የዚምባብዌ እንትኖች ራሱ አውርተውበት ነበረ ስለ ጉዳዩ ማለት ነው። እና እኔ የሚመስለኝ አንዳንድ ጊዜ ራሴን ሳላስተዋውቅ እታወቃለሁ ብሎ የማሰብ ነገር ይመስለኛል። ማለት ማንም አያውቅሽም፣ ስለዚህ ራስሽን ማስተዋወቅ አለብሽ። ከሁሉም በላይ ደግሞ ይሄንን አሁን ሚስ ወርልድ ኢትዮጵያ ሀሴት ያረገችውን አይነት እንትን ይሄ ሪባን ነገር ማድረግ አለባት። ሚስ ወርልድ ዚምባብዌ ብላ ኦኬ ቢዩቲ ፓጀንት ላይ ነበረች፣ ሴት እንደነበረች የሚገልጽ ነገር ማለት ነው። ድጋሚ ራሷን ፈገግ ብላ ጥርሷን አሳይታ ማስተዋወቅ ነበረባት አይደለ? የሆነ ስፒድ ዝም ብሎ ውበቷን አይቶ ብቻ አፕሮች እንዲያረጋት ነበር ኤክስፔክት ያደረገችው። አዎ ማለት እኔ እዚህ ጋር አንድ አስተያየት መስጠት የምፈልገው ሁል ጊዜ ብዙ ሰዎች በተለይ እንደዚህ የውበት የቁንጅና የምናምን ሞዴሎች ኦር ኢን ጀነራል ውበት ብቻ ይመስላል ብዙ ጊዜ እና መልክ ብቻ ሴት ስለሆንኩ ቆንጆ ስለሆንኩኝ በቃ እዛ ጋ አለው እታያለሁ ከካሜራ ፊት ለፊት ነኝ ወይ ደግሞ ሜቢ ፈርታም ይሆናል ሰልፍ ኮንሽስ መሆን ምናምን ሊሆን ይችላል። ግን ሪፕሬዘንቴሽን ማተርስ ማለት ሪፕሬዘንት የምታደርገው ማንን ወክለን የመጣው እና ይሄ ሁላ ህዝብ ከኋላው እየሮጠ እየተከተለው በሰው ተከቦ ራሷን መግለጽ መቻል አለባት። እንደገና ደግሞ የምትወክለውን ነገር ሚስ ዚምባብዌ የሚል ልብስ ወይ መልበስ አለባት ወይ ባህላዊ ልብስ መልበስ አለባት። አለበለዚያ እሱ በሰዎች ተከቦ ነው ያለው ሁል ጊዜ እና በሄደበት ሀገር ደግሞ ያው ቆንጆ ሴቶች ምናምን መጥተው ይከቡታል እና አዝማች አስ ፖሲብል ይሄ ያለ አይደለ እንደዛ አይነት ኢንተራክሽኑን አይፈልጉትም መሰለኝ እና ፐርሰናሊቲህና ሪፕሬዘንቴሽን ማተርስ ያ ኖቲስ እንድትደረጊ በቃ ማድረግ አለብሽ። አይደለም ሚስ ወርልድ ሆነው ኖርማል ቲክቶከርም ሆነው የእሱን አቴንሽን ግራም የሚያደርግ ፖስተር ወይ አለባበስ ምናምን ለብሰው ነው ስፒድን አፕሮች የሚያደርግ። ሶ በዚህ ሞመንት ላይ እስከ ስፒድ ጋር እያወሩ የነበሩት አንደኛ ኢትዮጵያዊ ነህ ብለዋለች። ኢትዮጵያ የዘር መገኛ ስለሆነች አንተ ኢትዮጵያዊ ነህ ብለውታል፣ ኢትዮጵያ ዘር መገኛ መሆኗን። ከዛ ደግሞ ስለ 13 ወራችንና እንደዚሁም ደግሞ 2018 ላይ እንዳለ ሶ እዚህ ጋር እያለ ያለው እሱ እኔ 13 ዓመቴ ነው ማለት ነው ኢትዮጵያ ውስጥ ብኖር ኖሮ በታይም ትራቭል ነው ያረከው ብለዋለች። ይሄም እንትን ኮንቨርሴሽን እና ኢንተራክሽን አሪፍ ነበር። ሶ 2018 ላይ ኢትዮጵያ እንደሆነች አዲስ አሁን እንትን የለውም እና ኢንፎርሜሽን ብዙ ሰው ጋር የለም። የራሳችን ካላንደር የራሳችን አቆጣጠር እንዳለን እና ሶ ይሄም አሪፍ እንትን ነበር ቆይታ ነበር። ሶ ቡናውን ጠጣ። አይ ቲንክ ከዚህ በኋላ የሆነ አንድ ቫይራል የነበረ ሞመንት ይሄ ነው። ይሄ ነጋሪት በዛን ጊዜ ነጋሪት ተጎስሞ ነው እንግዲህ ማለት ሬዲዮ የለ ምን የለ። በዚህ ነበረ ሰው ክተት የሚታወጀው በጦርነቱ ጊዜ እና ክተት በዚህ መንገድ ነው ለአድዋ ድል መላው አፍሪካዊ የተጠራው ብለው ይሄንን እንትን እንዲጎስም አድርገውታል። ነጋሪት ጎስሟል እንግዲህ አይ ቲንክ። ከዛ እዚህ ጋር አንድ ደስ የሚል ሞመንቶች አሉ እያየናቸው የሆነ እንትን ካልናቸው። አሁን እዚህ ጋር ሽለላ ድጋሚ ይሄም ፓርት እንትን ሆኗ ቫይራል ሆኗል።
it was viral ይሄም ሞመንት ከዛ የምትይው ነገር ነበር ዛም ብዙም ማለት ቅድም እንዳልኩት ነው እነዚህ አክት እያደረጉ ነው በቃ ማለት ተዋጊ ሴቶችን እና አርበኛ ሴቶችን ሪፕሬዘንት ነው የሚያደርጉት ስለዚህ ትክክለኛ ነው አክት ያደረጉት እሱ የሚወደው ያንን ኢንተራክሽን ነው ቅድም እንዳልነው ማለት ነውና ምንም የሚያሳፍር ሳይሆን በጣም የሚያስደስት ነውና ብዙ ቦታ ላይ ቫይራል ሆኖ አይቼዋለሁና በጣም ብዙ ሰዎች አስቋቸዋል ወደውታል የዓለም ሰዎች ማለት ነው ኢትዮጵያውያን ብቻ ሳይሆን እና ከምንም በላይ ግን ብዙ ሰው ወዶት ያየውት ክሊፕ ይሄ ነው This is a very important monument. What you see here, where you see the sun ray shining out of Ethiopia, is because at that time, almost all of Africa was under colonialism, except for Ethiopia. So Ethiopia was a shining example of independence. So that's why we have that bright light, because we gave hope. A hope for all black nations that, A, there is a black nation that's not been defeated, that actually won a colonial power, and that it's a hope. And this is where Pan-Africanism starts. I never even knew that. Chat, I never even knew that. So, ስትሪሙ ላይ ከዚህ በላይ ይሄ የተቆረጠው ፓርት ስለሆነ ነው ከዛ በፊት ግን ከዛ በኋላም እንደውም ኢቨን ምንድነው ለፈረሶቻቸው ስም ይሰጣሉ ሪኮግኒሽን ይሰጣሉ ፈረሶቻቸው ባይኖሩ ያ ጦርነቱን የማሸነፍ እድላቸው በጣም አናሳ ስለሆነ አባ መብረቅ የሚል ቅጽል ስም ሁሉ ሰጥተውታል ፈረስ ቢኖርህ አንተ ፈረስህን ማን ትለዋለህ አንተም ደግሞ ስም አባ መብረቅ የሚል ስም ስፒድ ማለት ላይትኒንግ በጣም ፈጣን ከሚለው ጋር ገናኝቶ ነግሮታል ኢትዮጵያ ያላትን ለፓን አፍሪካኒዝም ያላትን ትልቅ ቦታ የመጀመሪያው ሀገር መሆኗን ያልተወረረች ሀገር መሆኗን ነጮችን አሸናፊ እንደሆነች የሚገልጽበት መንገድ ይሄ ሰውዬ የገለጸበት መንገድ በጣም የብዙዎችን ካፕቸር ስቧል ስፒድም ራሱ እኔ ነጭ ወራሪዎችን እና ስፒድ ራሱ ይሄንን አላቅም ነው አይ ኔቨር ኢቭን ኖ ዳት ይሄንን አላቅም ነበር ሶ ይሄንን ሲል ከስፒድ ጋር ሆነው ይሄንን የማያውቁ ሚሊየንስ ኦፍ ኪድስ አሉ ወጣቶች አሉ 20 አመት ወጣቶች ሶ ይሄንን ታሪክ መናገር መቻል ነው ይሄ ስትሪም ጥቅሙ ማለት ነው ይሄ ሰውዬ የምናናገር ወይ ደግሞ ስለዚህ ሰውዬ የምናገርበት ጥቅሙ ያ ነው ልላችሁ ፈልጌ ነው you have something I never even knew that. ይሄ ሞመንት ያው ብዙዎቹን ማለት ብዙ አፍሪካውያንን ያስደሰተ ነው እነሱ ብዙም ከአፍሪካን አነቃቅተናል ምናም ስለተባለ ብዙም እንትን አልተሰማቸውም በጣም ነው ደስ ያላቸው በጣም ነው የኮሩት እና አፍሪካን ኢትዮጵያን ሄደን ማየት አለብን ያሉ ቪዲዮዎች በጣም ብዙ አይቻለሁኝ ስፔሻሊ ቲክቶክ ላይ በጣም ቫይራል የሆነ ብዙ 100 ሺዎች ያዩት ማለት ነው ቪዲዮዎች ያ ከዛ ግሪን ሌጋሲ ስለ ግሪን ሌጋሲ አውርተዋል ኢትዮጵያ 46 ባለፉት 4 አመታት ነው 2 አመታት 46 ቢሊዮን እንደተከለች እና ስፒድ 3 የሚባል ዛፍ ተክሏል ይሄም በጣም ምክንያቱም እንግዲህ ዓለም ላይ ያለው ቦታ በተለይ ይሄ እንትንን ዛፍ መትከልና ኢንቫይሮንመንቱን ማለት ነው መቀየር የሞተ ያለውን ኢንቫይሮንመንት እንዲያንሰራራ ማድረግ ትልቅ እንትን ቦታ የሚሰጠው ነገር ነው በዓለም መንግስታት ላይ ማለት ነው ሶ ይሄንን ያዘጋጁ አካላት ይሄን ማረጋቸው እኔ በጣም ነው አፕሪሺየት ያረኳቸው ሶ ስለዚህ ዛፍ ያወራል ይሄን ዛፍ ተንከባከቡልኝ ብለዋል ተመልሼ ያየዋለው ብለዋል ሶ ይሄም ራሱ አንድ የቱሪስት መስህብ የሚሆን ቦታ ነው ስፒድ 3 ተብሎ ሳይን አለው ተለጥፎበታል ስፒድ ነው የተከለው ይሄው በቪዲዮ የተቀመጠ ጉዳይ ነው ታሪክ ላይ የሚቀመጥ ጉዳይ ነው ሶ ይሄም ሞመንት በጣም አሪፍ ሞመንት ነበር አዎ ማለት ያየውት ነገር አቴንሽን ቱ ዲቴይል ማለት ነው ዛፍ መትከሉ ማለት ከፍጥነቱ አንፃር እንዲ ዛፍ መትከሉ አይ ቲንክ መጥቶ ተመልሶ እንዲያዩ ያደርገዋል እና ጥሩ ማለት አዘጋጆቹ እዚህ ላይ በጣም ጥሩ ነው የሰሩት ብዬ ነው ማምነው እና በዛውም ሌላውንም አፍሪካ ሀገሮች ኢንስፓየር የሚያደርግ ይመስለኛል ብዙ ዛፎች እንዲተክሉና
ቁጥሩ ላይ የብዙ ሰው ችግር አለ በነገራችን ላይ ማለት የተጋነነ ነው ምናምን አሁን የተጋነነ ነው ምናምኑን ትተነው ማለት ነው በቃ አንድም ዛፍ ቢሆን እየተተከለ ነው በቃ እና የሆነ 46 ቢሊዮን ምናምን ስለሆነ ምናምን የሚለው ድጋሚ በድሮን የምናያቸው የነበሩ እንትኖች የከተማዋ እይታዎች በጣም ይስቡ ነበር አይደለ ማለት ቀን ላይ ማታም ላይ ያሳይቶታል ግን ቀን ላይ በተለይ ፒያሳ አካባቢ በጣም የድሮን ሻቶቹ የከተማዋን ገጽታ አዲሱን የአዲስ አበባን ገጽታ ያሳዩ ነበሩ የሰው ኢሜጅ ላይ የፈጠሩት የራሳቸው የሆነ ተጽዕኖ ነበር Let's go, Chad. W's in the stream, bro. W Ethiopia, bro. Whew. Yes. Yeah. So, ከዛ ምን ትራይብ ነበሩ እነዚህ ባኔ በና የበና ጎሳ ናቸው እነዚህም መምጣታቸው ያው እሱ እንግዲህ ሊሄድ አይችልም አንድ ሀገር ውስጥ ከ5 ሰዓት በላይ ስትሪም ማድረግ አይችልም በ5 ሰዓት ውስጥ ደግሞ እንግዲህ ከከተማ አልፈለገም ማለት ማደር ነበረበት 5 ሰዓት ስልሽ ከከተማ መቀየር አይችልም ላይክ ጀስት ስትሪሙ ላይ the whole time የሆነ ቦታ ውስን ቦታ መሆን ነው ያለበት ካለበለዚያ ሎጂስቲካሊ ኢምፖሲብል ስለዚህ እነሱን ወደ አዲስ አበባ ነው ያመጣቸው ካሉበት ቦታ እና አይ ቲንክ እሱም በጣም ወዶት ነበረ የሆነ የተለየ አይነት ነበረ አይቶት የማያውቀውን ነገር ነው ያየው እነሱም የቱሪስት መስህብ ናቸው በነገራችን ላይ ቲክቶክም ይሁን ፌስቡክ ላይ ምስላቸው ይወጣል ኢትዮጵያ ላይ ደግሞ የሚጎበኙ ነጮች እየሄዱ ከሚያዩዋቸው ብሔር ብሔረሰቦች ወይ ጎሳዎች መካከል አንዱ ናቸው እና በጣም ተገርሞ ነበረ ሲያያቸው የነበረው በና ትራይብ አይደለ በና ትራይብ በጣም ቆንጆ በጣም ወድጃቸዋለሁ እነሱም ማለት ኬንያ ወይ ሌሎች ሀገሮች ላይ አይ ቲንክ ኬንያ ላይ ወደ ማሳይ ትራይብ ሄዶ ነበረ ግን እዚህ አጭር ጊዜ ስለነበረው እነሱ ወደዚህ መምጣታቸው የሆነ ከከተማ ከፎቅ ከምናምን ውጪ ታሪክና ፕላስ ደግሞ ይሄ የተወሰነ ካልቸርና እንትኖችንም ጎሳዎችን ማየቱ በጣም ጥሩ ነው ፕላስ ደግሞ ላይክ እንትን ማለት የሆነ ቱሪዝም ማለት ነሰሰርሊ ሄዶ ማየት ብቻ ሳይሆን ሞር አክቲቪቲ ሲኖርበት ሰዎች በደንብ ያስታውሱታል እና ያ ትራይብ የሚያደርገውን ነገር አንተ አብረ ስትሞክር የበለጠ በቃ ትውስታ ይኖርሃል በደንብም ከቺ ነው ደግሞ ለአይኒ ይዛል ለተመልካቹ ማለት ነው አክቲቪቲ ሲኖረው ጀስት ቆመ ከማየትና ታሪክ ከመስማት በተጨማሪና እዚህ ጋር አዘጋጆቹ በጣም ሳላደንቅ አላልፍም ያ እና ይሄ ሰውዬ ሜቢ ይሄን ካየው በኋላ ይመጣልኝ የዚህ ሰውዬ ንግግር ነው እና ቆያለውን ፕራይድ ቢዩቲ እና እንትን ኢትዮጵያ ዲኤንኤ ውስጥ ውበት ያለባት አገር ነች ብሎ ስለ ኢትዮጵያ ያነሳና ግን ከዛ ወደ አፍሪካ የሚገልጽበት መንገድ አለ ይሄ ሰውዬ ማለት ኢትዮጵያ ኢን ፓርቲኩላር አፍሪካ ኢን ጀነራል የጥቁሮች የብዙ አይነት ጥቁሮች ቦታ መገኛ እንደሆኑ እና ያ ደግሞ የውበታቸው እና የውበታቸው ምንጭ እንደሆነ ነው የሚገልጸው Beauty coming from Ethiopia is timeless, is elegant, is royal, is ancient. Ethiopian women, your features, your grace, your presence, unmatched. Ethiopian men, your posture, your confidence, your quiet strength, powerful. And your culture, from Amhara to Oromo, to Tigray, to Guraj, to Sidima, to Afar, to Somali, you are not one story, Ethiopia. You are a civilization. Your traditional clothing, your coffee ceremonies, your music, everything about Ethiopia carries identity with pride. Ethiopia is different. You were never colonized because you defended your land. You preserved your language. You preserved your history. When Africa እና ይሄ ሰውዬ ያው ገልጾታል የኢትዮጵያን ውበት እንደዚሁም የአፍሪካን ውበት ኢትዮጵያም እንደገናም አፍሪካውያን ጥቁር ብቻ ስለሆኑ በጣም የሆነ ተመሳሳይ የሆነ ጥቁሮች ብለው የሚያስቡ ካሉ ኢትዮጵያ መታችሁ ራሱ ብዙ አይነት ካልቸር እና ትራይብ ነው የምታዩት እና ያ ደግሞ ውበታቸው ነው ብሎ ቆንጆ በሆነ እንትን የገለጸ ሰውዬ ነው እና ላይክ አንዳንድ ሰዎች ለምንድን ነው በእንግሊዝኛ በደንብ እንትን ተብሎ ማይነገረው ምናምን እና ሁሉም ሰው የኢትዮጵያን ሕዝብ ማንነት፣ ሀምብልነት፣ ጨዋነት
እና በቃ ኳየት ኮንፊደንስ ያለው ነገር በጣም ወድጀዋለሁ። እና አንዳንድ ጊዜ ዝም ብሎ በጣም ብዙ በማውራት ወይ በምናምን አይደለም፣ ግን ኮንፊደንስህ በቃ ትንሽ ነገሮች በመናገር እና በቃ ኢምፖርታንት ጠቃሚ የሚባሉትን ነገሮች በመናገር ሊሆን ይችላል። እና ሪፕሬዘንቴሽን ነው የብሔር ብሔረሰቦች ባህል የታየበት ስለሆነ ለዛም ነው። እና እሱ አገላለጹ ቲክቶክ ላይ ያለ ማየት ይችላሉ ገብተው በጣም ቆንጆ አገላለጽ ነው። እና ሪስፔክት ደግሞ ሌሎችንም ካልቸሮች ሌሎቹን የአፍሪካ ሀገሮች እኛ በቃ ከአፍሪካ አንደኛ ቆንጆ ነን ምናምን ብቻም ሳይሆን ቤስት ካልቸር አለን ምናምን ብቻም ሳይሆን ሌሎቹንም ማክበር ኬንያ ላይ ያየነውንም ቆንጆ ነገር ማክበር የኬንያንም ሰብስክራይብ ማድረግ ላይክ ማድረግ እና ሞር እርስ በርስ መከባበር እና ነጮች ወይ አውሮፓውያን ደግሞ ታሪካችንን እነሱ እንዳይነግሩን እና እርስ በርስ መነጋገር አለ አይደለ ላይክ የኬንያን ካልቸር እኛ ማወቅ አለብን ኦር ስለ ኬንያ እኛ ማውራት አለብን ስለ ዚምባብዌ እኛ ማውራት አለብን ወይ የዚምባብዌ ሚስ የኢትዮጵያ ሚስ የዚምባብዌን ሚስ ስለምትበልጣት ነው በመልክ ያ ሳይሆን ፖይንቱ ማለት ነው እርስ በርስ ያለንን ጥሩ ነገር ማጉላት አለብን ምክንያቱም ሌሎቹ ዝቅ ዝቅ ማድረግና ማሳነስ ነው በቃ የያዙት ለብዙ አመታትና ሴንቸሪስ ማለት ነው። እና ጥሩ ፖይንት ነው ያነሳው። ከዛ ወደ ቅድስት ስላሴ ነው የሄደው። ቅድስት ስላሴ ካቴድራል ከመግባቱ በፊት ህፃናትን አገኘ። There we go. እዚህ ጋር እሱ የሚወደው ኢንተራክሽን ይሄ ነው። ከዛ ከህፃናት ጋር ተነጋገረ። እንግሊዝኛ ቤሪየር እንደሆነ ምናምን ያወሩ እናንተን ያሉ አሉ። ግን ቫይራል የሆነው አንድ ቪዲዮ አለ። አሁን እዚህ ጋር ስፒድ እንግዲህ ኦርቶዶክስ ቸርች ምን አይነት አካሄድ እንዳለው የሚያውቀው ነገር የለም። አይ ቲንክ ክርስቲያን እንደሆነ አውቃለሁ። ሜቢ አንዳንዶች ደግሞ ቀይረዋል ሙስሊም ሆነዋል እያሉ ቲክቶክ ላይ ወይ ሌላ ቦታ ሲጽፉ አይቻለሁ። ነገር ግን አሁን በዚህ ቦታ ላይ መስቀሉን ሊቀበል ማለት ሲሰጠው ሊቀበል ግራ ገብቶታል። የተሰጠውን መሳለም ያለበትን መጽሐፍም በትክክል ምን ማድረግ እንዳለበት ወይ ደግሞ ሊሰጡት የወጡት ነው የመሰለው። ድጋሚ የእኚህ አባ ቄሱ ፊት ላይ የሚታየው ሊያሳልሙት ያሉት አባት ላይ የሚታየው እንትን የሆነ እዚህ ቦታ ይሄን ሁሉ እንደዚህ ጃንጥላ ምናምን ይዘን ወጣን ነው እንደዚህ አይነት ሰው ነው ምናምን አይነት ፊት ነው የሚታየው። እና የሆነ ቢሉም እውነት አላቸው። አሁን የሆነ ቤተክርስቲያን ለምን ጎበኘ ሳይሆን እዚህ ቦታ ላይ መደረግ ከነበረባቸው ነገሮች አንዱ ምንድን ነው በቃ የቤተክርስቲያንን ስርዓት ወይ ነጠላ ወይ ላዩ ላይ ጣል አድርጎ ድምፁን ዝግ አድርጎ እንዲገባ እንዲወጣ ማድረግ አንድ ቱር ጋይድ ብቻ ይሄ ሁሉ እንትን አስፈላጊ አልነበረም። አይኖ ሪፕሬዘንት ለማድረግ ነው። ዓለም ላይ ለምሳሌ ቫቲካን ሲቲ ሴንት ፒተርስ ባዚሊካ በሚሊዮኖች ይጎበኛል ቤተክርስቲያኑ በሚሊዮን ከአመት እስከ አመት ማለት ነው። ሶ ቤተክርስቲያን ለምን ተጎበኛ? የቱሪስት ዴስቲኔሽን እንደሆነ ይታወቃል። እና የኃይለ ሥላሴ መቃብር ያለበት ቦታ ነው። ሰዎች መጥተው እንዲጎበኙት ነው ይሄንን እድል ተጠቅመው ያሳዩት። ሶ ሲያሳዩ ግን ልክ እንደ ቱሪስት አትራክሽንነት ማሳየት ይችሉ ነበረ ብዬ አስባለሁ። ትንሽ እዚህ ጋር ግርታ ተፈጥሮ ብዙ ሰዎች ላይ ለምን ይሄን ያህል ወጡ ምናምን የሚል ነገር አንብቤ ስለነበር ነው። ያ በእኔ ኦፒኒየን ይሄ ጥሩ ነው፣ መጥፎ አይደለም። በየቦታው የሄደ ቡዲስት ቄሶች ምናምን በጣም የተለያዩ ሃይማኖቶች ብለስ ያደርጉታል፣ ይባርኩታል። የኢትዮጵያ ኦርቶዶክስ ደግሞ በኢትዮጵያ ካልቸር ላይ ትልቅ ተጽዕኖ ያለው ነው። ፕላስ ደግሞ ማለት የታሪካችን አካል ነው። በጣም ታሪካዊ ቤተክርስቲያን ነው ማለት ከካላንደሩም ከኢትዮጵያ ኦርቶዶክስ የመጣ ነውና ሌላም ሃይማኖትም ቢኖረው ሞር አክሴፕታንስ እና አለ አይደለ የሆነ መከባበርን የሚያሳይ ነው። ግን አይ ዊሽ ቤተክርስቲያን ከመሆኑ አንጻር ሌላም ሀገር ላይ ስትጎበኝ ለምሳሌ ድምጽ አታሰሙ፣ ጫማችሁን አውልቁ ኖርማል ነውና ከመግባቱ በፊት እዚህ ጋር ቢነግሩት ጥሩ ነው። ነጠላ ነገር ሰጠው ነግረውታል እኮ ተረጋጋ ብሎታል። ተረጋጋ ሲለው እንደውም ይሄ ነጩ አብሮት ያለው የስፒድ ቲም ውስጥ ያለው ወይ ማኔጀሩ
እሱ በጣም ኤክሳይትድ ነው እና ብሎ በኋላ ላይ ስፒድን እንቀይር ሁሉ ነገር ብሎታል። ግን ያው ስፒድ ክብሩን ለማሳየት ገብቷል፣ ቦታውን አይተዋል። የሆነ በጣም ራሱን ኮንቴን ማድረግ ሲጥር ይታያል። ምክንያቱም መረጋጋት እየሞከረ ነው። መረጋጋትም አለበት ማለት ካልቸሩ ይሄ ነው ባህሉ ፕላስ የኃይለ ሥላሴን የመቃብር ቦታ አይቷል እና የተቀደሰ ቦታ ሲሄድ ማድረግ ያለ የእሱም ቲሞች ሜቢ ገባስ ፕሮግራሙ ካላቸው እና ይሄ እንደሚጎበኝ ካወቁ መዘጋጀት አለባቸው እና ያው እነሱም ያን ያህል ሲሪየስ አይመስሉኝም። ቀልድና ማሾፍ ኢንተራክሽን ምናምን ነገር ስለሆነ ስታይላቸው ሰዎች ራሱ ከስፔን ነው ሲሉት ሜሲ ወይ ሮናልዶ ምናምን ይላል እና ያው ለተመልካቾቹ ወጣቶች እናንተን ስለሆኑ ለዛም ይመስለኛል። ከዛ ውጪ ግን አይ ቲንክ ጥሩ ነው ብዬ ነው ማስበው። በኔ ኦፒኒየን መሻሻል ይችል ነበር። ሲገባ ይነገረዋል። በቃ ትንሽ 2 ደቂቃ ሞመንቶች ያስፈልጋልና ያው እሱን ብዬ ነው ማስበው። ሳይሆን ሲጎበኘው በቃ የሆነ ሪስፔክትፉል መሆን አለበት ብዬ ነው ማስበው። መሆን አለበት የሆነ እንዲህ ጃንጥላው ምናምን በጣም እንትን አድርገውት እሱ አስፈላጊ ነበር ብዬ አላሰብም። ልክ እንደ አንድ ቱሪስት አምናለሁ። ምክንያቱም ኢትስ ጀስት አ ሪፕሬዘንቴሽን። ታቦት አልወጣም። ታቦት ቢወጣ በጣም ያናድድ ነበር። ግን መጽሐፍ ነው የያዙት፣ መስቀል ነው የያዙት፣ ሊያሳልሙት ነው። በቃ ማለት የሆነ ከኖርማሉ ቱሪስት ትንሽ የሆነ በጣም ታዋቂ ሪፕሬዘንት የሚያደርግ ብዙ የዓለም ሕዝብ ስለሚያየው ይመስለኛል። እና ታቦት ይዘው አልወጡም። መስቀልና ጥላ ነው የያዙት እና አይ ፊል ላይክ እኔ ከነሱ ሳይድ ምንም ብዙም ችግር አላይም። ግን ትንሽ ተነግሮት ለ2 ደቂቃ ተነግሮት ቢገባ ያው አውቆ ይገባ ነበር። ሜቢ በሱም ሳይድ የራሱም ችግር ነው ብዬ ነው ማስበው። ቲሙ ሊያዘጋጀው ይገባል ብዬ ነው ማስበው። ኤኒሃው አይ ቲንክ ጥሩ ነው ብዬ ነው ማስበው በኔ። አይ ቲንክ ከዚህ በኋላ የተዘለሉ አሉ። እሱ ቀጥታ ወደ እንትን ሳይንስና ቴክኖሎጂ ሚውዚየም ሄዶ ከኢትዮጵያዊው ስፒድ ጋር ሲገናኝ የሚያሳያለ። ከዛ በፊት ግን ከዲባባ እህቶች ጋር ተገናኝቷል አይደለ? ከዲባባ እህቶችም ተመሳሳይ ልክ እንደ ኢትዮጵያዊ ስፒድ በእንግሊዝኛ በደንብ መግባባት ሳይችሉ በኋላ ላይ በአስተርጓሚ ነው እሱን እንትን ያሉት። ሶ ይሄ ሞመንቱ ቶፕ የሚባሉ ሞመንቶችን ነው እዚህ ላይ እንትን እያሉ ያሉትና ያው እዚህ ላይ ቺ ልጅ ግን ከአንዴ ይቅርታ ላቋርጥህና ከዲባባ ሲስተርስ ጋር ከነ ጥሩነሽ ጋር አብሮ ይሮጣል ብዬ ነበር፣ ኮምፒት ያደርጋል ብዬ ነበረ ስፒድ ማለት ነው። እና የሆነ ቦታ ላይ ሲሮጥ አይቼዋለሁኝ መሮጫ ፊልድ ላይ እና እዛ ለምን እንደዛ ኦርጋናይዝ እንዳልተደረገ አምስቱም መጥተው ተቀብለውታል። እና ከአንዷም ጋር ሳይሆን በቃ ወይ ከአምስቱም ጋር ትንሽ ወይ ትሬን ቢያደርጉት እንዴት እንደሚሮጥ ማድረግ ነው የሱ እንትኑ ሩጫ መወዳደር ወይ ብቻ ወይ ከአንዷ ጋር ያንገስት ከምትባለው ጋር ወይ እንደዛ ቢሮጥ ጥሩ ማስታወቂያ ነበረ ለኢትዮጵያ ራጮች። ምክንያቱም ኢትዮጵያ ሩጫም አንድ ትታወቅበት ስለሆነ ሀይሌን ጠብቄ ነበር አክቹሊ። ግን ያው አይ ቲንክ ዲባባ ሲስተርስ እነሱም ጥሩ ናቸው። ምክንያቱም 5 ከአንድ ቤት የሆነ የሚገርም ነገር ስለሆነ እና ግን ያው እነሱም ትንሽ ታይም አለ የሆነ ምንድነው የአየር ታይም አላገኙም ነው የሚባለው። ሰው ቢያገኙ አሪፍ ነበር። አሁን የምናየው ከኢትዮጵያዊው ስፒድ ጋር ነው። ከዛ ይሄ ደግሞ የዚምባብዌ ስፒድ አለ። ኢትዮጵያዊው ስፒድ እንግዲህ ከዚች ሰዓት ጀምሮ ከስፒድ ጋር አልተለየም ነበር እስከ መጨረሻዋ ሰዓት ድረስ ማለት ነው። ነገር ግን የወረደበት ያለው እንትናዳ ግራ የሚያጋባ ነው ማለት ስናየው ሁላችንም እንደ አውራንጂ ወይ ምናምን አይነት ስሜት ተሰምቶናል። እኔ አሁን ልክ ሳየው እዚህ ጋር አሁን እነሱ ኢንተራክት ያደርጋሉ ምንድነው ምናምን ይላሉ። እሱ ምንም አይነት ድምጽ የተወሰነ ብቻ ነገር ነው የሚያወራው። ወይ እንግዲህ የሆነ ሰዓት ላይ አዶናይም ያስተረጉምለታል ተረጋጋ በቃ እና እንትን በል ብሎ ያየዋልና ሞመንቱ በጣም ገዝፎበታል መሰለኝ። በጣም ሲዘጋጅ ነበር የቆየው እንደሚያገኘው ያቃል ስፒድን ግን ለሱ ከሚገምተው በላይ ሆኖበታል። ያኛው ዚምባብዌ ስፒድ
ኦልሬዲ ለንደን ነው የሚኖረው ኢዝ ኤክስፖዝድ ቱ እንደዚህ አይነት ካልቸር ራሱን የቻለ ኮንተንት ክሪኤተር ነው ኢንተርቴይነር ነው ይችልበታል ያኛው ይሄኛው በጣም በቃ ግራ ገብቶት ነገር በቃ የሆነ የተወሰነ አክት አድርጓል ተደባድቧል ምናምን ያው ተነግሯቸው ስክሪፕትድ ነው ግን በቃ ራሱን መግለጽ እስኪያቅተው ድረስ ደንግጦ ነበር እንግሊዝኛ ማጠር ብቻ ሳይሆን የድንጋጤም ነው የሚመስለኝ እና ነገር ግን ያ የዋህነቱ የስፒድን እንትን ገዝቶታል ማለት ስፒድ ኖርማሊ ብዙ ክሬተሮች መተው እሱን ቦታ ያቺን ሞመንት ለመውሰድ የሚፈልጉ ብዙ ክሬተሮች አሉ እና የሚሰጠው ግን ያንን ጊዜያቸውን እሱ ዝም ብሎ አይሰጣቸው ማለት ከሱ ጋር አብረው ስትሪም ላይ እንዲገኙ የሚፈቅደው ለጥቂት ሰዎች ብቻ ነው ከነዛ መካከል ነው የሆነው እንግዲህ የኢትዮጵያ ዋይሾ ስፒድ ማለት ነው ሶ ያ it was a funny moment ተጀምሮ እስኪያልቅ ከዚህ ሞመንት ጀምሮ እስከ መጨረሻው ድረስ ነገር ግን ልጁ ግን የዋህነቱን ነው ያየሁበትና በቃ ማለት በቃ ጉዳዩ እንዴት እኛ ኢትዮጵያ ውስጥ ያለ የዋህነትና ፍርሃት ወይ ስቴጅ ፍራይት አለ አይደለ ወጣችሁ ተማሪ ፊት መጽሐፍ አንብቡ ስንባል ምን እንደነግጠው አይነት ድንጋጤ ወይ ፕሬዘንቴሽን ስንባል እንደዛ አይነት ድንጋጤ ነው ያየሁበት what do you think እኔ ስለ ኢትዮጵያው ስፒድ ማስበው ምንድነው ላይክ ራሱን ነው የሆነው በቃ መሆንም ያለበት ራሱን ነውና ኦፍ ኮርስ ትንሽ ድንጋጤ ምናምን እና አይገባውም ላይክ ስፒድ በጣም ፈጣን ነው እየመጣ ጆሮ ላይ እንትን ይለዋል ማለት ይጮህበታል የሆነ ነገር ይነግረዋል ምናምን እና ቤዚካሊ ምንም የማታውቀው የሚያስተረጉም የለ ሄድፎን የለ ጆሮ ላይ ምንም አይነት ኮሚኒኬሽን በቃ ሳይን ላንጉዌጅ በለው ለሱ እና አገሩ ነው ቋንቋ እንግሊዝኛ አይናገርም እና ምንም ጥፋት የለበትም በጣም ቆንጆ ሞመንት ነው የፈጠረው ብዬ ነው ማስበው ራሱን ነው የሆነው ስፒድን መሆን አይችልም መሆንም የለበትም በቃ ራሱን ነው የሆነው አይችልም በቃ እንግሊዝኛ ለመቻሉ እንደ ውድቀት አዋረደን ይሄ ልጅ ብለው እስከ እንትን እስከ ማለት የሚያደርስ ነገር የለውም በቋንቋ ለምን ትዋረዳለህ ማለት እሱ መጥቶ ነው የራሱን ቋንቋ የሚናገረው ስለዚህ ግዴታ አይደለም ኦፍ ኮርስ አስተርጓሚ አዶናይ ነውና የሆነ አብሮ መምጣት አለበት ይህ አስተካማላው ቢል ጥሩ ነበር ግን አዶናይም ሪፕሬዘንት አድርጎታል በደንብ አድርጎ I have faith in my Ethiopian brother, and you lost to me, G. He say you okay? Come on, bro. What the fuck happened, bro? Yeah. አዶናይ በደንብ አድርጎ እዚህ ላይ አስተርጉሟል I think I wish አብሮት the whole time ቢሆን አዶናይ እና ቢያስተረጉም ግን እንደኔ እይታ ደግሞ ስፒድ ፈልጎታል በቃ አለመቻሉ ምክንያቱም ኮንስታንትሊ የቻቱን ኢንተራክሽን ያያል ስፒድ ስልኩ ላይ ማለት ነው እና የሱ ቻት ባይወዱት አያስቆየውም ነበር ገባሽ እንደወደዱ ታይቷል he sees that ኢትዮጵያ ስፒድ የሆነ ነገሩ ኢንተርቴን እያደረገ ነው ኦዲየንሱን ማለት ነው ዝምታውም ሊሆን ይችላል ድንጋጤው ይሆናል ምኑም ነገሩ ሶ ያ ነገሩን ስለፈለገው ሶስቱም አንድ ላይ አሁን ይሄኛው ዚምባብዌ ላይ መጥቶ በጣም ስለተወደደ ኢትዮጵያ ሁሉ እንዲመጣ ነው ያደረጉት በእርግጠኝነት መነግራችሁ ከፍለውታል ኢትዮጵያ ድረስ እንትኑን ሸፍነው ሁሉ ወጪውን ሸፍነው ለራሱን ከፍለው ነው ያመጡት ይሄን ልጅ ማለት ነው ይሄ ጃኒ የሚባለው የቴሙ ስፒድ የሚሉት ማለት ነው ስለዚህ ይሄኛውም ተመሳሳይ ነገር ነው ውስጡ ያስቀመጠበት ስፒድ ላይ እንግሊዝኛ ባያወራም አሁን ለምሳሌ ምንም አፋቸው ዱዳ ሆኖ ካቢ የሚባለው ነምበር 1 ቲክቶከር ኢን ዘ ወርልድ አንድ ቃል ካፉ ሳይወጣ ነው ነምበር 1 ኢንተርቴይነር ወይ ኮንተንት ክሪኤተር የሆነው አይደለ ስለዚህ መናገር ወይ ደግሞ እንግሊዝኛ ማወቅ ወይ ምናምን የሚባለውን ነገር እንርሳው በቃ ኦተንቲሲቲ ነው the most important currency ኮንተንት ክሪኤሽን ላይ ኦተንቲክ ኮንሽ ራስን መሆን ነው በቃ የሚያሳድገው ሶ ራሱን ነው የሆነው በቃ በቻለው መጠን የሆነ አክት ሊያደርግ ሞከረ ግን ራሱን ሆነ እንደገና አክት ቢያደርግ አያምርም ፕላስ ደግሞ ይሄኛው የቴሙ ስፒድ ማለት ነው እሱ በጣም ፈጣን ነው በጣም ያወራል እንደ ስፒድ ነው የኢትዮጵያውም ስፒድ በቃ ከእንደዛ የሚጮህና የሚያወራ ከሆነ መደማመጥ የለም እና ኤቭሪባዲ is trying to be የሆነ ሁሉም ስፒድን ለመምሰል ነው የሚጥረው ስለዚህ ይሄኛው ደግሞ የሆነ ወንድማቸው ሆነ ዝምተኛ ወንድማቸው ነገር ነው የሆነውና ሰውም ወዶታል
አይ ቲንክ ሞመንቶች- ናቹራል ነው ተፈጥሯዊ ኢንተራክሽን ነው which is ማለት ያ ቆንጆ ነው ብዬ ነው የማስበው እና ትክክል። እንግሊዝኛ it's not the most important እና እኔ ልጁም ያሁን አማርኛም ሲያወራ አይ ቲንክ የክፍለ ሀገር ልጅ እንደሆነ እንረዳለን። ሶ ይሄ ልጅ የሆነ የመጣበትን ነገር አናቅም። he went through a lot probably ግን በቃ ይሄ ሞመንት እንትን ብሎ ተቋቁሞ እስከ መጨረሻው ቆይቷል። ዶንት ቲንክ ኢትስ ኢዚ። ድጋሚ ደግሞ በኋላ ላይ የምናየው ይሆናል። ስፒድ ራሱ የሆነ ታሞ ምናምን ባለበት ሁኔታ ነው የሆነ አብሮት የነበረውና ፎርሚ የሆነ ደስ የሚሉ ሞመንቶች ናቸው የተፈጠሩት ከዚህ ልጅ ጋር በነበረው እንትን ሶ እዚህ ላይ ብዙ አይነት በቃ እዚህ ጋር አሁን አስተርጉምልን ወይ ምናምን ብለውት የፈጠሩት ፈኒ ሞመንትስ ነበሩ ከኢትዮጵያው ስፒድ ጋር እና መሀል ላይ ይመጣበታል። በቃ የሆነ እንትን አድርጉ በቃ ይነቃቃል። ድጋሚ ደግሞ መልሶ ደግሞ ያፍራል። አንዱ ሞመንት አስቂ ሞመንት ይሄ ነበር። ቆይ እንስማ። You the Ethiopian? Yeah. You the Ethiopian Steve? Come on, teach us. አስተምረን ቋንቋ አንብብና ተርጉምልናል። It's Ethiopian history. የኢትዮጵያ ታሪክ ነው። Yeah. Okay. What else? What else? Okay? It is insight. You know insight? You know. Yeah. You know insert. Okay. Insight, take it. That means this. A plant. Yeah. Oh, plant. ፊደላቶቹን ቢነግራቸው አሪፍ ነበረ። Okay. የኢትዮጵያ ሜቢ አሁን እዚህ ጋር እንግሊዝኛ ጥቅሙ በቃ የራሳችን ፊደል አለን ምናምን ግን በቃ አስቂኝ ነበረ። የሆነ እነሱም ፈኒ ሞመንት እንትን ለማለት ነው እንጂ ምንም እንትን ሌላ ደስ ያለኝ የኢትዮጵያ አየር መንገድ በቃ በዛ በሳይንስና ቴክኖሎጂ ሚውዚየም ውስጥ ሪፕሬዘንትድ ሆኗል። በቃ የኢትዮጵያ ፓርት ስለሆነ ኢትዮጵያ ታሪክ ውስጥ ወይ ደግሞ ኢትዮጵያ ዓለም ላይ አንዱ ዋናው ትልቁ አየር መንገድ ስለሆነ በዚህ መንገድ ሪፕሬዘንት መደረጉ ደግሞ ልጅቷም ያቀረበችበት መንገድ እሱን ስታናገርበት የነበረው መንገድ እሱ ያው ፈኒ ሞመንት መፍጠር ስለሚፈልግ መጨረሻ ላይ ክራሽ አደረገው እንትኑን ግን ይሄም ሞመንት አሪፍ ሞመንት ነበረ። የኢትዮጵያ አየር መንገድ የተወከለበት ነው። Oh, I did it. Yes, you did it. I'm flying. You are pushing it too much. You are not even. Nah, all right, Chad. Oh, yeah. Guess what he said? What? What did you just say? Oh, you know English? Oh, my God. Oh, Say again. Say it again. Say again. Calm down. ሰው እንግሊዝኛ ይችላል እያሉ እንትን ያሉበት ነው። ቁርጥ ስጋ ሊበላ አስቦ ነበረ ቤተ መንግስት፣ ግን ኔትወርኩ ስላልሰራላቸው ወደ አይ ቲንክ ሀያት ሪጀንሲ ሄደው እዛ ጥሬ ስጋ በልቷል። እንደዚሁም ደግሞ በተከበቡ ሴቶች በጉርሻ ማለት ነው ምግብ በልቷል እና ሀያት ሪጀንሲ የነበረውም ቆይታ አይ ቲንክ ብዙዎችን ያዝናና ነበረ። እንግዲህ ከሁለተኛ የቡና ስኒውን ጠጥቷል። ከዚህ በኋላ ያው የሆነ ነገር የሆነው አለ፣ ያያችሁት አለ። ታሟል። ምክንያቱ ጥሬ ስጋው ነው፣ ቡናው ነው ወይስ የበላው ምግብ ነው ወይስ ብዙ ሰዎች ስላጎረሱት ነው ብለው ጥያቄዎች አሉ። just it could be anything። የኔ ግምት ሜይቢ ቡናው ሊሆን ይችላል። ቡና ጠጥቶ ማየት ከሆነ የቡና በጣም ስትሮንግ ነው ያለ እንትን የጀመረው ስትሪሙን 8 ሰዓት በኢትዮጵያ አቆጣጠር ነው። ሶ ቁርስም ምሳም በልቶ ሊሆን ይችላል። ግን በቂ ውሃ እየጠጣ አልነበረም ማለት ብዙ ሰው በቂ ውሃ ጠጣ ሲሉት ነበር። በኋላ ላይ ጠጥቷል። እንደገና በጣም ሃይ ኤነርጂ ነበረ the whole stream ላይ እና ሜይቢ ያም ሊሆን ይችላል። አንዳንድ ጊዜ ሰውነታችን በጣም የሮጠ ሰው ለምሳሌ የሆነ ሽንት ቤት ገብቶ እንትን ሊያደርግ ይችላል፣ ሊቀዝን ይችላል። ያለመደው ምግብ ስለሆነ የሆዱ ባክቴሪያ እስኪለምደው ድረስ እንደዛ ነው። ፕላስ ደግሞ ተሯሩጦ ሄደው እጅ መታጠብ የለም ምን የለም፣ መሬት ላይ ሲንከባለል ነበር፣ ሲሮጥ ነበር፣ የሆነ እዛ ትራይቦች ላይ እንጨት ላይ ሲንጠላጠል ነበር ምናምንና ያው የሆነ እንደዚህ አይነት ነገሮችን ቢያስተውሉ እጅ ማስታጠቢያ ራሱ አምጥተው ቢያስታጥቡት ጥሩ ነበረና ጀስት ከሱ ፍጥነት ጋር ነው ለመጓዝ እየጣሩ ያሉት ሰዎቹና በተቻለ አቅም የሆነ ራሳቸውን ሆነው ቀስ ብለው ካልቸሩን እንትን ቢሉ ጥሩ ነው። ኤኒሃው ያው እንግዲህ ባይታመም ጥሩ ነበረ፣ ግን ያው ታሟል ይሄን ከበላ በኋላ
እዚህ ጋር የዘለሉታል ከመላኩ ጋር ማን ነው መላኩ ነው የፈንድቃ ከሱ ጋር ጥሩ ቆይታ አድርጎ ነበረ። እዚህ እንትኖቻቸው ላይ አላካተቱትም በርግጥ ግን አሪፍ እንትን ነበር። እዛ ላይ በጣም ሃይ ኤነርጂ የሆነ እስክስታና እንትን አድርገዋል። ከዛ ደግሞ ሲወጣ ድጋሚ ወላይታ እንትን ደነሰ። በኋላ ላይ እንትን ላይ ይሄ መስቀል አደባባይ ኃይለኛ እንትን ተደርጎለት ነበር። አቀባበል ይጠብቁት ነበር። በጣም ብዙ ሰው ተሰብስቦ እንደውም አዶናይ ሲል የነበረው እንትን አድርጋችሁ ምናምን ነጭ ልብስ ለብሳችሁ የሀገር ባህል ልብስ ምናምን ነበር ያለው። ያንን አይታየኝም ግን ወጣ መጣ በጣም ብዙ እንትን ነው ያለው እና ግን እዚህ ሞመንት ላይ እንግዲህ ያልተጠበቀ ነገር ነው አይደል የሆነው። አሁን የደነሰ አይ ቲንክ ቶማስ ይሄ እንትኑ ነው ጂም ምናምን ያለው ልጅ ነው። ይሄ በዳንስ ፊትነስ የሚያሰራው ልጅ ማለት ነው። እና እዚህ ላይ በጣም ሃይ ኢንቴንሲቲ ዳንስ ከዛ ይመተዋል። ያው እሱም የሆነ ኢንተራክሽን ፈልጓል፣ ሞመንት ፈልጓል፣ የኢንተርኔት ቫይራል ሞመንት። ሶ ያንን አረገ። በኋላ ላይ እንግዲህ ምን እንደሆነ አንተን አልታወቀም። እሱም ራሱ እንደዚህ ሆኜ አላቅም ነው አይደለ ያለው። እና ጀስት ወረደ እና የተወሰነ ሰከንድ እዚህ ላይ ይታያል ድካም ነገርና የሆነ ፓስአውት ነገር አርጓል። ፓስአውት አረገ። በተቻለ መጠን እንትን አሉት። አይ ቲንክ በጣም ሃይ ኢንቴንሲቲ የሆነ ሞመንቶችን ነበር እንትን ሲል የነበረው። ያ በልቶ ወዲያውኑ ጥሬ ስጋ በልቶ ከዛ መዝለል፣ በዛ ላይ ፀሐይ፣ ሙቀት፣ ሩጫ ምናምንና የሆነ መረጋጋት የለም። ፕላስ ደግሞ አፍሪካን ሲዞር ነበር፣ የተለያዩ ቦታዎች ተጉዟል እና ዩኔቨር ነው እንግዲህ ምክንያቱን ራሱ ኬንያ በነገራችን ላይ ከዚህ ከአንድ ቀን በፊት እንትን ከማሳይ ትራይብ ጋር የእንትን ምንድነው የላም ነው የከብት ደም ነው ከእንትን ጋር ቀላቅሎ የጠጣው ከወተት ጋር ተቀላቅሎ ጠጥቷል። አርጎት የማያውቀውን ነገር ነው ይሄ ልጅ የሚያደርገው እና እንደውም ጠንካራነቱ ይገርመኛል። እሱም ሊሆን ይችላል ጥሬ ስጋው በዚህ ፍጥነት ሊያመውም ይችላል። ጥሬ ስጋው ቢነበር ነው ግን ብዙ ፋክተሮች አሉ። ይሄ ኢትዮጵያ ውስጥ ያለው ነገር ብቻ አይደለም፣ ድካምም ይኖራል። በእርግጥ እኔ በጣም ጠንካራ ነኝ ብሎ ነው የሚያምነው። የሰው ቁጥር ከሚገምተው በላይ ነው ማለት በቆመጥ ሁሉ ሲደበደቡ አይቶ በቃ ደንግጧል ሁላ እና ከዛ በኋላ ቀጥታ አይ ቲንክ ማርከስ ሳሙኤልሰን እንትን ነው ሄደው እዛ ሄዶ በቃ ሆዱን ታመመ እና ምን እንደሆነ አላቅም። እስቲ ቆይ ፈስ ነው ምንድነው ብሎ ፈሱን ሲፈሳ ላዩ ላይ እንግዲህ ካካ እንዳረገ ነው እዚህ ጋር የሚገልጸው። ራሴ ላይ እንግዲህ እንትን ብያለሁ ብሎ ደነገጠ። በኋላ ላይ ገብቶ ኦልሞስት ለ15 ምናምን ደቂቃ አይ ቲንክ ሂ ቱክ ሂዝ ታይም አይደለ የሆነ እንትን ኢንተርቴን ሲያደርግ የነበረው ያ ሌላኛው ስፒድ ነው እሱ ገባ። በኋላ ላይ ተመልሶ ወጣ። በቃ እንትኑ ሽንት ቤቱን በጣም እንትን ብዬው ነው የወጣሁት አለ። አበላሽቼ ነው የወጣሁት ግን አሁን በጣም እንትን ብያለሁ አለ ማርከስ ሳሙኤልሰን። ያው ደህና ለመሆኔም ላሳያችሁ በዚህ መልክ ብሎ ከዛ በኋላ እዚህ ላይ ያው ከእንትና ጋር ያደረገው ኢንተራክሽን ነው አይ ቲንክ ቫይራል የነበሩ ከሀሴት ጋር። እሷም እዚህ ጋር ስጦታ ሰጠችው የእንትን ልብስ ምናምን ሰጣው። ከዛ የሆነ ኢትዮጵያ ተመልሶ እንዲመጣ በዚህም በዛም ብላ ሆነ እንትን ብለዋለች። አለባበሱን ሬት አድርጊ ሲላት 9 ከ10 ሰጠው አለችው። 10 ከ10 የሚሆነው ለምን መቼ 10 ከ10 እንዴት ነው የምትሰጪኝ ሲላት አይ ተመልሰ ከመጣ ብለዋለች። እና ይዤሽ ተመልሼ ስመጣ ሻይ ቡና አይነት ማለት እንችላለን ወይ ሲላት ላስብበት ብለዋለች። ኢን ቲፒካል ሀበሻ የሴት ንግግር ማለት ነው እኮ በቃ ብዙዎቹ ሲሯሯጡ ነው ብዙ ጊዜ የምታየው ታዋቂና ሀብታም ገንዘብ ያለው ሰው ሲመጣና የእሷ በቃ እንትንነቷ ካልም መሆኗ አገላለጿ ምናምን እና በቃ ሁሉን ነገሯን ብዙ ሰው ወዶታል እና እንግሊዝኛም ራሷን በደንብ መግለጽ ችላለች ያላስተርጓሚ እና ጥሩ ነው። ጥሩ ኢንተራክሽን ነው። ብዙ የአየር ሰዓትም አግኝታለች። በጣም ብዙ የአየር ሰዓት አግኝታለች። ቅድም እንዳሳየናችሁ ከዚምባብዌዋ ሚስ ዚምባብዌ ሚስ ዩኒቨርስ ዚምባብዌ ከሷ በላይ
ብዙዎች እየተነጋገሩ ነው። እሱም አድሚት አድርገዋል ማለት አትራክት አድርገዋለች። ያው ስለ ውበቷንም አድንቋል። እሱ ብቻ ሳይሆን እሱን ላይ ያዩ ሁሉ የታለች ያቺ ልጅ እያሉ እየጠየቁት ነበረ። ሶ ሚስ ወርልድ አፍሪካ ሀሴት ኢትዮጵያን በሚገባ ሪፕሬዘንት አድርጋለች። ካልም ሆና በጣም ሳትንቀዠቀዥ አንቺ እንዳልሽው እንደገና ደግሞ በቂ በሆነ እንግሊዝኛ ራሷን ገልጻ በደንብ አድርጋ የሆነ ፋኒ ሞመንቶችንም ክሬት አድርገው ከስፒድ ጋር የሆነ ለየት ያለ ጥሩ የሆነ ኢንተራክሽን አድርገዋል እና በጣም አሪፍ ነበረ። ብዙዎች ወደውታል ይሄን ሞመንት። ስቲል እዚህ ላይም ያው የኢትዮጵያውን ስፒድ እንዴ ምንድነው በቃ ዊንግማን ሁነኝ አጣብሰኝ አይነት ነገር ብሎታል። ያው የኛ የኢትዮጵያው ስፒድ ብዙም አልገባውም፣ ግን ስቲል የዋህነቱ እስከ መጨረሻው እንዲቆይ አድርጎታል እና ሶ ይሄም አሪፍ እንትን ነበር። ሶ መጨረሻ ላይ ያደረገው ያው ማርከስ ሳሙኤልሰን ምግብ ሰጠው፣ እሱም በላ ምናምን። አይ ቲንክ ማርከስ ሳሙኤልሰንም ደስተኛ ነው። ሶ የዛ የኢትዮጵያ የአፍሪካ ከፍተኛው ኢትዮጵያ ላይ ያለው ከፍተኛው ህንፃ አፍሪካ ላይ 3ኛው ከፍተኛ ህንፃ ላይ ጫፍ ላይ ወጥተው የድሮን ሻት እሱም እዛ ላይ ወጥቶ ማየት ፈልጎ ነበረ። መጀመሪያ ከልክለው ነበር ስትሪም ላይ ስጠይቋቸው ለሱና ለሶስት ሰዎች አይ ቲንክ ለካሜራማን እና ለአንድ ሰው ፈቀደ ሰውየው። እኔ ያነጩ ሰውዬ ማን እንደሆነ አላወኩም። ሜቢ እንግዲህ the whole ማኔጀር ሊሆን ይችላል። ሶ ማንም ወጥቶ አያውቅም። ስፒድ የመጀመሪያው ሆኗል፣ ክሬተር ማለት ነው። ወጥቶ የአዲስ አበባን ውበት በድሮን ሻት አሳይቷል ማለት ነው። ለ48.5 ሚሊዮን ተከታዮቹ 260 ምናምን ሺህ ሰው ላይቭ እየተከታተለው ከዛ በኋላም 10 ሚሊዮን ሰው ያየው ያው ላይቭን ነው የምናወራው። ከዛ በኋላ ደግሞ ተቆራርጦ ደግሞ የሚታየውን እንግዲህ ቀጥታ ስርጭቱ ያን ያህል ነበረ። ትክክል። ሶ all of this በ5 ሰዓት ውስጥ in millions ተከፍሎ የማይሰራ አይነት ፒአር ኢትዮጵያ ቱሪዝም ላይ ነው የተሰራው። በቃ ማለት በቃ የመጨረሻ ስቴትመንት የሚሆነው ምንድነው? በቃ this is የሆነ በስፒድ ቋንቋ ለኢትዮጵያ ቢግ ደብሊው ነው። በቃ በጣም ትልቅ ዊን ነው፣ ትልቅ ማሸነፍ ነው። ተከፍሎት ነው ብለው ደግሞ እያወሩ ያሉ አይቻሉ። ያም ቶታሊ ፎልስ ማለት ቅድም የአሌክስ አብርሃምን ጽሁፍ ሳነብ ካስታወሳችሁ ቻይና ሄዶ ኦልሞስት ወደ 15 ቀን ነው ምናምን ቆይቶ ቻይና ከከተማ ቢካዝ ቻይና ትልቅ ነች፣ ኢቭን ከተሞቿም ትልልቅ ናቸው። የሰራው ስራ ቻይና ሄዶ የሰራቸው ስትሪሞችን እሱ ጋር ገብታችሁ ወደኋላ ብታዩ ማለት ነው አሜሪካውያን ወይ የዓለም ወጣቶች የነበራቸውን ፐርሰፕሽን ቻይና ላይ የነበራቸውን ፐርሰፕሽን ቶታሊ ነው ፍሊፕ ያደረገው። በቃ እንዴ ምንም አንገናኝም፣ በቃ እኛ አሜሪካ ትልቅ ሀገር ብለን እናስባለን፣ ቻይና ላይ አንደርስባትም ነው ያሉት። the same thing አፍሪካ ደግሞ በቃ የሆነ ጎጆ ቤትና የሆነ አቧራ የቦነነ በቃ ጥቁር ሰው ብቻ የሚኖርባት ምድር ብለው የሚያምኑ ብዙ ወጣቶች አሉ። ጥቁር ወጣቶች፣ ነጭ ወጣቶች፣ ኤዥያ ላይ ያሉ ወጣቶች። የእነሱም ፐርሰፕሽን ነው አሁን ስፒድ አፍሪካ ላይ መጥቶ እየቀየረ ያለው። ብዙ ደግሞ ወጥተው በቃ አሜሪካውያን ወጥተው እኔ ለአፍሪካ ያለኝን እይታ ቀይረሃል እያለቀሱ ምናምን ቪዲዮ የሚሰሩ ብዙ ናቸው። ሶ ይሄ ሞመንቱ ትልቅ ሞመንት ነው። ማጣጣል የለብንም። በቃ ይሄ ምንም እንትን ማይል ልጅ ምናምን እያልን አይደለም። that's not how it works። እንደዛ አይደለም የሚሰራው ዓለም ላይ ማለት ነው። you use every and any opportunity የተቻለውን ያህል አጋጣሚና መድረክ ተጠቅመህ አገርህን ስምህን ወደ ላይ ለማድረስ ነው መጣር ያለብን እና እኔ በሱ ስትሪም ኤክስትሪምሊ ሳቲስፋይድ በጣም ነው የተደሰትኩት። and ኢትዮጵያም ከዛ በላይ መገለጽ ትችላለች። በ5 ሰዓት ውስጥ ግን በበቂ ሁኔታ ሪፕሬዘንት ተደርጎ ተገልጿል። በጣም አስደናቂ ነገሮች አይተናል። ሶ that's my last remark። እናንተም ያላችሁን ሀሳብ እንድሰጡ ጠይቃለሁ። መጨረሻ ላይ የምትይዋለ ያ በአጠቃላይ አንተ ሁሉንም ነገር ሸፍነሃል፣ ግን ትክክል ነው ማለት ስፒድ ለወጣቶች ለታዳጊ ልጆች ብዙ ነገር በአለም ላይ ነው የሚታየው። እንደገና 48 ሚሊዮን ሰብስክራይበሮች አሉት። ፕላስ ደግሞ ላይቭ ሲታይ ነበረ። ከዛም በላይ ደግሞ ድጋሜ ሪፖስት ተደጋግሞ ሲለጠፍ ኢትዮጵያ ሲባል የሚመጣው ነገር ይሄ ነው። አዲስ አበባ ሲባል እና በቃ ትልቅ ማስታወቂያ ነው የሰራው። ፕላስ ደግሞ ሁሉም ነገር ይሄ ባህሉ
የዝንጀሮም ቆዳው ዩኒክነሱ ማለት በቃ እነሱ መምሰል አውሮፓዊ መምሰል እንግሊዝኛ ፐርፌክት እንግሊዝኛ መናገር አይደለም የኛ ውበት ማለት ነው። የኛ ውበት ዩኒክነታችን የራሳችን ቋንቋ የራሳችን ፊደል አለመገዛታችን እና በቃ የራሳችን ማንነት ኢቭን ኢትዮጵያው ስፒድ ራሱ በቃ የሆነ ሻይ መሆኑ ወይ ሻይነስ የኢትዮጵያ ምልክት አይደለም ግን ራሱ መሆኑ ራሱ በቃ ዩኒክነስ ቢዩቲ ነው ማለት ለየት ማለት ራስን መሆን ውበት ነው እና እነሱን ለማስመሰር ኦር ለመሆን መጣር ብዙም አይስብም ማለት እኔ አሁን ስልህ ውጭ ሀገር ስለምኖርም ያንን እረዳለሁ እና ራስህን ስትሆን ለየት ስትል ነው በቃ አትራክቲቭ የምትሆነው የምትስበው ስፒድን ለመሆን አለመጣሩ ምናምን ሁሉም ነገር እኔ በደንብ ኦርጋናይዝድ ነው ኦፍ ኮርስ ፐርፌክት ሊሆን አይችልም ፍጹም ምንም ነገር ፍጹም ሊሆን አይችልም እና በጣም ቆንጆ ነበረ ብዬ ነው ማስበው ተመልሶም እንደሚመጣ እርግጠኛ ነኝ እና አዝናንቶን ነው ያለፈው በደንብ ነው የወከለን ብዬ ነው ማስበው አሪፍ እንግዲህ እንደዚህ እንዲረዝም አልፈለግንም ነበረ ከውስጥ እንግዲህ በተቻለ መጠን በአንድ ሰዓት ውስጥ ለማካተት እሞክራለሁ እስከዚህ ሰዓት ድረስ አብራችሁን የቆያችሁ የኛ ያጋራ ነው ላይ እናንተም ደግሞ የራሳችሁን ሀሳብ መጨመር እንድጨምሩ እንጠይቃለን በተረፈ መልካም ጊዜ ይሁንላችሁ በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ